السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا وحبيبنا محمد عليه أفضل الصلاة وأزكى التسليم، وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما وعملا ويقينا يا رب العالمين. ونعوذ بك أن نضل ونضل أو نزل ونزل ولا حول لنا ولا قوة إلا بك. أما بعد، ክፍል 31 ከተማሪዎች የሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን። ዛሬ ከምናያቸው ጥያቄዎች የመጀመሪያው ሶላት ላይ እያለን ቢያስነጥሰን አልሐምዱሊላህ ማለት ይቻላል ወይ የሚል ጥያቄ ነው። ፈርድም ይሁን ሱና ሶላት ላይ ያስነጠሰው ሰው ራሱን በሚያሰማበት ያክል አልሐምዱሊላህ ቢል ችግር የለውም። ወላኪን ድምፁን ጮክ አድርጎ ከግራና ቀኝ ያሉ ሰዎች ሰምተው ሶላት ውስጥ መሆናቸውን ዘንግተው የርሐሙከላህ እንዲሉ በሚያደርግ መልኩ ጮክ ሊል ለሌሎች ሊያሰማ አይገባም። ያስነጠሰው ሰው ሶላት ውስጥም ቢሆን አልሐምዱሊላህ ማለት ይፈቀድለታል እንጂ ያስነጠሰው ሰው አልሐምዱሊላህ ሲል ለሰሙ ሌሎች ሰጋጆች ግን ሶላት ውጪ በሚሆኑበት ሰዓት የርሐሙከላህ ማለት እንደሚቻለው ሶላቱ ውስጥ ሆነው የርሐሙከላህ ማለት አይፈቀድላቸውም። ሶላት ውስጥ ሆነው ካስነጠሱ አልሐምዱሊላህ ማለት እንደሚቻል የሚያሳይ የሐዲስ ደሊልም አለ። ሌላኛው ጥያቄ ተሐጁድ ስሰግድ 2 ረክዓ ከሰገድኩ በኋላ በዊትር መዝጋቱ ግዴታ ነውን? ስሰግድስ ረጃጅም ሱራዎችን በሞባይሌ እየቀራሁኝ መስገድ እችላለሁ ወይ የሚል ጥያቄ ነው። ዊትር የጠበቀ ሱና እንጂ ዋጅብ አይደለም። ወላኪን ሊተው አይገባም። ነቢያችን ሰለላሁ ዐለይሂ ወሰለም አውቲሩ ያ አህለል ቁርአን ብለዋል። ወጅዐሉ አኺረ ሶላቲኩም ሚነል ለይሊ ዊትረን ብለዋል። የቁርአን ባለቤቶች ሆይ፣ የቁርአን ሰዎች ሆይ ዊትር ስገዱ ብለዋል። የሶላታችሁን መጨረሻ ዊትር አድርጉት ብለዋል። ዝቅተኛው 1 ረክዓ ነው። ከፊት የቻሉትን ያክል 2 ረክዓ ከሰገዱ በኋላ መጨረሻ ላይ 1 ነጠላ ቁጥር መስገድ ማለት ነው። ቀላል ነውና መተው የለበትም። ወላኪን ዋጅብ ነው ግዴታ ነው አይባልም። በሞባይል መቅራቱን በተመለከተ ሁክሙ ልክ በቁርአን እንደ መቅራት ነው። ሶላት ላይ ሆኖ ቁርአን ይዞ መቅራትን በተመለከተ በዑለሞች መሃል ኺላፍ እንዳለበት የሚታወቅ ሲሆን በሻፊዕያ፣ በሐንበልያ፣ በሌሎችም ዑለሞች አስተያየት መሰረት አስፈላጊ ሆኖ ከተገኘ ቁርአንን ይዞ መቅራት ይቻላል። ወላኪን መሐፈዝ የሚችል ሰው በሒፍዙ ሊቀራ ይገባል። መሐፈዝ የሚከብደው ሰው ወይም ደግሞ ያሐፈዘው አጫጭር ሱራዎችን በመሆኑ ሌሊት ላይ ለረጅም ሰዓት እየቀራ መቆም ያልቻለ ሰው ቁርአን ይዞ ቢቀራ ችግር የለም። ሞባይልም ላይ ይሄው ነው የሚባለው። ነገር ግን በተወሰነ መልኩ ሞባይል ከቁርአን የሚለይበት ሁኔታ አለና ቁርአን ማድረግ ቢቻል በላጭ ነው። ከአንዳንድ ሁኔታዎች አንፃር ቁርአንን ይዞ መቅራት ካልተቻለ ሞባይል ይዘው ከሞባይል ላይ ቁርአን ከፍተው በሌሎች ነገሮች ሳይጠመዱና ሐሳብ ሳይሰረቅ ቢቀራ ምንም ችግር የለም። ነገር ግን ሁሌ በዚህ መልኩ በሞባይል ያዩ መቅራቱ ቁርአን ለመሐፈዝ ጥረት እንዳያደርጉ ሰበብ ይሆናልና ለመሐፈዝ ጥረት ከማድረግ ጋር የሚችሉትን ሁሉ ከማድረግ ጋር ሊሆን ይገባል። እንደዚሁ ደግሞ ቁርአንም ይሁን ሞባይል ይዞ ያየ በመቅራት የሚሰግድ ሰው እንቅስቃሴ ከማብዛት ቁርአኑን ባዶ መሬት ላይ ከማስቀመጥ አሊያ ደግሞ ብብት ላይ ከመታቀፍ ወይም ደግሞ በአንድ እጅ ይዞ በአንድ እጅ መሬት አንድ እጅን መሬት ላይ አሳርፎ ስጁድ ከማድረግ ሊጠነቀቁ ይገባል። እንደዚሁ ደግሞ ስጁድ አድርገው ሲነሱ ቁርአኑን መሬት ላይ ወይም በጣም ዝቅ ያለ ነገር ላይ አስቀምጠው ፋቲሐን ከጨረሱ በኋላ ቁርአን ለማንሳት የሩኩዕን ያክል ጎንበስ ከማለትም ሊጠነቀቁ ይገባል። የሩኩዕ ያክል ጀርባ እስኪታጠፍ ድረስ ጎንበስ ብሎ ቁርአን ማንሳት እንደ ተጨማሪ ሩኩዕ ነው የሚቆጠር። በአንድ ቅያም አንድ ሩኩዕ ብቻ ነው እናያለው።
ይህ እንዳይከሰት ቁርአኑን ከፍ ያለ ቦታ ላይ ማስቀመጥ፣ በሞባይል ከሆነ የሚቀሩት እንደዚሁ ከፍ ያለ ቦታ ላይ ከፍ ያለ ነገር ላይ ወይም ኪስ ላይ አስቀምጦ መጠቀም ተገቢ ነው። ዝቅ ያለ ቦታ ላይ ካስቀመጡና የሩኩዕን ያክል ጎንበስ ብለው እንጂ ማንሳት የማይችሉ ከሆነ ይሄን ማድረጉ አንድ ቅያም ላይ ሁለት ሩኩዕን የመፈጸም ስህተትን ስለሚያስከትል ሱና ሶላት ላይ ቁርአኑን ለማንሳት ሲፈልጉ ቁጭ ማለት ከዛ በኋላ እሱን ይዞ መነሳት ይቻላል። ሱና የሚሰግድ ሰው መቆም እንኳ ቢችል መቀመጥ ስለተፈቀደ ማለት ነው። ሌላኛው ጥያቄ እየሰገድኩኝ ያለ ነስር ሲያነስረኝ ሶላቴን መቀጠል ነው ያለብኝ ወይስ አቋርጬ ማጽዳት ነው ያለብኝ የሚል ጥያቄ ነው። የሚፈሰው ደም ትንሽ ከሆነና እዛው ሶላት ላይ ሆኖ ማቆም የሚቻል ከሆነ ባሉበት ደሙን ተቆጣጥሮ ሶላትን ቢቀጥሉ ምንም ችግር የለም። የደም መውጣት ሶላትን አያበላሽምና። ነገር ግን ደሙ ብዙ ሆኖ መቆጣጠር ካልተቻለ ሰውነት ላይ ልብስ ላይ የፈሰሰ ሚነጅስ ከሆነና ያሉትን መስጂድ ሆኖ መስጂድን የሚያቆሽ ሚነጅስ ከሆነ አቋርጦ መውጣቱ የግድ ይሆነ። ሁለቱም ከሰሐቦች እንደተገኘ የሚያሳዩ ጥቅሶችን ኢማሙ ማሊክ ረሂመሁላህ ተዓላ ከሰሐቦች ከታቢዒዎች ሙወጣ ላይ ጠቅሰዋል። ሌላኛው ጥያቄ ሶላት ስንሰግድ ተሸሁድ ላይ አመልካች ጣታችንን የምናነሳው ወይም የምናንቀሳቅሰው መቼ ነው የሚል ጥያቄ ነው። አመልካች ጣትን ማንሳት ልክ ተህያቱ ሲጀመር የሚጀምር ሲሆን መንቀሳቀሱን በተመለከተ አመልካች ጣትን እናንቀሳቅሳለን አናንቀሳቅስም በዑለሞች መሃል ኺላፍ አለበት። ይህም በዚህ ዙሪያ የተገኙ ሐዲሶችን ደረጃቸውን በተመለከተ ሶሒህ ናቸው ضعيف የሚለውን የዑለሞችን ኺላፍ መሰረት ያደረገ የአቋም ልዩነት ነው። አብዛኞቹ አመልካች ጣት ከሌሎች ጣቶች ለየት ባለ መልኩ ይነሳል እንጂ አይንቀሳቀስም ብለዋል። የተወሰኑ ዑለሞች አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ስንል የአላህ ስም ሲነሳ በተወሰነ መልኩ ይንቀሳቀሳል ያሉበት ሁኔታ አለ። ሶሒህ በሆነ ሐዲስ የተነገረው አመልካች ጣትን ከሌሎች ጣቶች ለይቶ ማንሳቻል እንደሚቻል አማ ማንቀሳቀሱ ሶሒህ በሆነ ሐዲስ አልተነገረም። ሌላኛው ጥያቄ በኢህቲላም ጊዜ ውሃ ከጠፋ በተየሙም ማድረግ እንደሚቻል አውቃለሁ። በልቤ ላይ ሸክ ስለነበረኝ ልቤ በተየሙም ማድረጉን ስላልተቀበለው ያሳለፍኳቸው ሶላቶች አሉ። ያሳለፍኳቸውን ሶላቶች ምን ማድረግ ነው ያለብኝ የሚል ጥያቄ ነው። በኢህቲላምም ይሁን በጀናባ በሐይድ ጊዜ እንደዚሁ በውዱእ ጊዜ ውሃ ከጠፋ ተፈልጎ ካልተገኘ ገዝቶ መጠቀምም ካልተቻለ ተየሙም ማድረግ ይቻላል። ይሄም በቁርአን በሐዲስ በሱሐቦች ስምምነት በሱሐቦችና በዑለሞች ስምምነት የተረጋገጠ ጉዳይ ነው። ፈለም ተጅዱ ማአን ፈተየመሙ ሰዒደን ጠይባ ብላ አላህ ተባረከ ወተዓላ ውሃ ካላገኛችሁ ተየሙም አድርጉ ብላ። ውሃ ቢኖርም መጠቀም ማይቻልበት ሁኔታ ካለና በቂ ዑድር ካለ ተየሙም ማድረግ ይቻላል። ነብዩ አለይሂ ሰላቱ ወሰላም አፈር የሙእሚን ጧሃራ ማድረጊያ ነው ውሃ ካልተገኘ ለረጅም ጊዜም ቢሆን ብላ። ውሃን ካገኛችሁ አላህን ፍሩ ሰውነታችሁን አስነኩት ብላ። ይህ ከመሆኑ ጋር በአላህ የሚያምን ሰው ልቡ ሊሸክክና ተየሙምን መጠቀም ሊታቀብ አይገባም። ልቤ ተየሙም መጠቀምን አልፈቀደልኝም ሊል አይገባም። ዲኑ በሰዎች ልብና በግል ራእያቸው አይደለም የሚመራው። ነቢ ያደረጉትን ሁሉ ልናደርግ ያዘዙትን ሁሉ ልንፈጽም ይገባል። በተየሙም ማድረግ ከብዶት ውሃ ከማጣቱ ጋር በተየሙም ጀናባውን አውርዶ ውዱእን አድርጎ ሶላት መስገድን የተወሰው ተውበት ከማድረግ ጋር ያለፉትን ሶላቶች ቀዷ ማውጣት ይጠበቅበታል። ሌላኛው ጥያቄ የጀናባና የሐይድ አስተጣጠብ ልዩነቱ ምንድነው? የምንነይተው ነገር አለን የሚል ጥያቄ ነው። ለጀናባም ይሁን ለሐይድ ሲታጠቡ እንደዚህ ውዱእ ሲያደርጉ ለጁሙዓ ሲታጠቡ ንያ ያስፈልጋል። ወላኪን ሁሉም ላይ
በምላስ የሚባል ንያ የለም። ለጀናባ ከሆነ የሚታጠበው ወንድም ይሁን ሴት ወደ መታጠቢያ ቦታ ሲገቡ ለጀናባ እንደሚታጠቡ ወስነው ከገቡ በቂ ነው። ውዱእ ሲያደርጉም የተወሰኑ የሰውነት አካሎችን የማጥበው ለውዱእ ብዬ ነው ብለው ውስጥ ላይ ከወሰኑ ካቀዱ በቂ ነው። የሐይድና የጀናባን ትጥበት ልዩነት በተመለከተ የሁለቱም ትጥበቶች አፈጻጸማቸው አንድ ነው። አላሁመ ኢላ ከሐይድ ጋር የምትታጠብ ሴት ፀጉሯ ተሰርቶ ከሆነ ብትፈታው ይመረጣል። አንዳንድ ዑለሞች ግዴታ ነው ያሉበት ሁኔታም አለ። ላኪን ራጂሑ ፀጉሯን ሳትፈታ ውሃ ሰውነቷን ዘልቆ እንደሚነካ እርግጠኛ ከሆነች መፍታቱ አይወጅብባትም። ወላኪን መፍታቱ በላጭ ነው። ይህ አንዱ የጀናባና የሐይድ ትጥበት የሚለይበት ሁኔታ ነው። ለጀናባ ከሆነ በየጊዜው መፍታቱ ስለሚከብድ ፍቺ አትባልም ሴት ልጅ። ሐይድ ከሆነ አልፎ አልፎ የሚከሰት ነገር ስለሆነ ብትፈታ ይመረጣል። ሌላው ሁለተኛው ልዩነት ከሐይዷ ጠርታ የምትታጠብ ሴት በምትታጠብበት ጊዜ ማህፀን አካባቢ ላይ ከደሙ ጋር ተያይዞ ሊመጣ የሚችልን ሽታ ለማስወገድ ለዚህ ነገር የተዘጋጀና ልዩ የሆነ ሽቶ መጠቀም እንደምትችል ሐዲስ ላይ ተነግሯል። እነዚህ ሁለቱ የሐይድና የጀናባን ትጥበት የሚለዩ ናቸው። በተረፈ ሁለቱም ላይ መላ ሰውነትን ውሃ ማስነካት ነው ግዴታ የሚሆነው። ከጀናባ ሲታጠቡ ፀጉራቸውን ውሃ የማያስነኩ በርካታ ሴቶች አሉ ባለማወቅ በጀህልና። እንደዚሁ ደግሞ በሁሉም ሁኔታ ላይ ፀጉራቸውን መፍታት ማበጠር ግዴታ የሚመስላቸው ጥቂት የማይባሉ ሴቶችም አሉ በብዛት ጥያቄ የሚያነሱ። ፀጉርን ውሃ አለማስነካቱ ትልቅ የሆነ ስህተት ነው፣ ወንጀልም ነው። እንደዚሁ ደግሞ ለሐይድም ይሁን ለጀናባ ሲታጠቡ ሁሌ ፀጉርን መፍታትና ማበጠር ግዴታ ነው ብሎ ማመንም ራስን ማስቸገር ነው። ሳይፈቱትም ይሁን ሳያበጥሩት ውሃ እንደሚደርስ እርግጠኛ ከሆኑ ምንም ችግር የለም። ሌላኛው ጥያቄ ህፃን ልጆችን ገላቸውን ስናጥብ ሀፍረተ ገላቸውን መንካት ውዱእ ያፈርሳልን የሚል ጥያቄ ነው። ሀፍረተ ገላን መንካት ውዱእ ያፈርሳል አያፈርስም በዑለሞች መሃል በተወሰነ መልኩ ኺላፍ አለበት። ሁለት የተለያዩ ሐዲሶችን በዚህ ዙሪያ ተነግረዋል። አንደኛው እንደሚያጠፋ የሚናገር ሲሆን ሌላኛው አያጠፋም እንደ ሰውነት እንደየትኛውም የሰውነት አካል ነው የሚል ሐዲስ አለ። አንዱ በሌላኛው ተሰርዞ ነው ያሉ ዑለሞች አሉ። አንደኛው ውዱእ ማድረጉ ሱና እንደሆነ የሚያሳይ ነው። ሌላኛው ባይደረግም ችግር እንደሌለና ዋጅብ እንዳልሆነ የሚያሳይ ነው ብለው የተረዱ ዑለሞች አሉ። ራጂሑ ወላሁ ተዓላ አለም አንደኛው መጀመሪያ አካባቢ ላይ የነበረ ህግ ነው። ይሄም ሀፍረተ ገላ ልክ እንደየትኛውም ሰውነት አካል ነው ውዱእ አያጠፋም የሚለው ሐዲስ ሲሆን ሀፍረተ ገላውን የነካ ሰው ውዱእ ያድርግ የሚለው ኋላ ላይ የመጣ ህግ ነው። በመሆኑም ማንኛውም የራሱንም ይሁን የሌላን የአዋቂም ይሁን የህፃን ሀፍረተ ገላ በእጁ የነካ ሰው ውዱእ ማድረግ ይጠበቅበታል። በእጁ የምንለው ቀጥታ በባዶ እጅ ማለት ነው። መሃል ላይ ግርዶ ካለ ችግር አይኖርም። ሌላኛው ጥያቄ ሐሳቤ ሁሌ የሚመጣልን ሽንት ቤት ሲሆንና ሶላት ላይ በመሆንበት ጊዜ ነው። በሐሳብ ብዛት ስንት ረካ እንደሰገድኩኝ ይጠፋብኛል። ምን ማድረግ ነው ያለብኝ? መፍትሄውስ ምንድነው? የሚል ጥያቄ ነው። ለእንዲህ አይነቱ ችግር መፍትሄው አዘውትሮ አዑዙ ቢላሂ ሚነ ሸይጣኒ ረጂም ማለት ነው። ሐሳብን ለመሰብሰብ ነፍስያን መታገል ነው። ዱዓ ማብዛት ነው። ሶላት በሚሰግዱበት ጊዜ የተረጋጋ ቦታ ላይ ጸጥ ያለ ቦታ ላይ መሆንም ነው። ሶላት ወደ አላህ ተባረከ ወተዓላ መቃረቢያ መንገድ ነው። የሰው ልጆችን ከአላህ ጋር የሚያገናኝም ገመድ ነው። ይህን ሸይጣን አይወድምና ያለ የሌለ ኃይሉን ተጠቅሞ የሰው ልጆችን ማዘናጋት፣ ሐሳባቸውን መበታተን ነው የሚፈልገው። ስለዚህ አላህ ከሸይጣን እንዲጠብቀን ሌት ተቀን መለመን። ሐሳባችን በሄደ ቁጥር ልባችን ወደ ሶላት ለማዞር መታገል ነው። የትልቅ ጂሃድ ነው፣ አጅር የሚያስገኝ። ሐሳቤ ወደ ሌላ ቦታ ሄደ ብለን ቸላ ልንለው
ይሄን ነገር ልንለምደውና ልንተው አይገባም። አላሁ አክበር ካልንበት ጊዜ ጀምሮ እስክናሰላመት ድረስ ከነፍስያ ጋር ከሸይጣን ጋር ትግል ልንገጥም ይገባል። በዚህ መልኩ የጸናና የታገሰ አላህም እንዲያግዘው የጠየቀ ሰው አላህ ያሳካለታል። ከጊዜ በኋላ ይህን ችግር መቅረፍ ይችላል። መቼም ሐሳቤ ሊሰበሰብ አይችልም ብሎ ተስፋ ያቆረጠና የመጠለትን ሐሳብ ሁሉ ተቀብሎ በአካል ብቻ የሚሰግድ ሰው ሸይጣን ይጫወትበታል። ሽንት ቤቱንም በተመለከተ ሽንት ቤት ሲገቡ የተቀመጠ ዱዓ አለ። አላሁመ ኢኒ አዑዙ ቢከ ሚነል ኹቡሲ ወል ኸባኢስ ይባል። ከሽንት ቤት ቶሎ ለመውጣት መሞከር፣ ሐፍረተ ገላን ሳይቀመጡ አለመግለጥ፣ ሲገቡ ግራግርን ማስቀደም፣ ለረጅም ጊዜ አለመቀመጥ ተገቢ ነው። ነቢ ዓለይሂ ሰላቱ ወሰላም ኢነ ሃዚሂል ሑሹሸ ሙሕተደረቱን ብለዋል። ከማ ቃል ዓለይሂ ሰላቱ ወሰላም ሽንት ቤት ሸይጣን የሚገኝበት ስፍራ እንደሆነ ገልጸዋል። ካስፈላጊው በላይ በምንም መልኩ መቆየት ተገቢ አይደለም። እዛ ውስጥ ሆኖ ማውራትም ክልክል ነው በዲናችን። እነዚህና መሰል አደቦችን ከጠበቁ እንዲህ አይነቱ ወስዋስ ይወገዳል። ሆኖም ሶላት ውስጥ ሆኖ የሀሳብ መበታተንና አዳዲስ ነገሮችን ማሰብ፣ ሽንት ቤት ሆኖ አዳዲስ ነገሮችን ማሰብ፣ የተለያዩ ነገሮችን ማሰብ ሁለቱ አንድ አይደለም። ሶላት ውስጥ ሆኖ ማሰቡ ሆን ብለው ካደረጉትና ከተቀበሉት የሶላትን አጅር ይቀንሳል። ሽንት ቤት ላይ ይህ ነገር መከሰቱ ግን የሚያስከትለው ትልቅ ችግር አይኖርም። ወላኪን ሽንት ቤት ላይ ሆኖ እያሰቡ ለረጅም ሰዓት መቀመጡ ይወገዛል። ሌላኛው ጥያቄ ያሳደጉኝ የእናቴ ወዳጆች ናቸው። አባቴን አላውቀውም። እናቴም ለጓደኞቿ ጥላኝ ወደ ውጭ ሀገር ሄደች። ይሄን በማድረጓም እንደ እናት አላያትም ነበረ። ጓደኞቿ ተንከባክበው አሳደጉኝ። እኔም እናቴን ችላ ስለምላት በጣም ታዝን ነበረ። በዚህ ሁኔታ ላይ እያለን እናቴ ወደ አኼራ ሄደች። አሁን በጣም ተጸጸትኩኝ። ምን ላደርግ? የእናቴን ሐቅ እንዴት ልወጣ? የሚል ጥያቄ ነው። የወላጆች ሐቅ ከአላህ ሐቅ ቀጥሎ የሰው ልጆች ላይ ያለ ትልቅ ሐቅ ነው። ወላጆች ቢበድሉም ልጆች የወላጆቻቸውን ሐቅ ሊጠብቁ፣ ሊንከባከቧቸው፣ ሊያከብሯቸው ይገባል። እናት ልጇን ያለ አንዳች ምክንያት ጥላ አትሰደድም። ተቸግራ የምታደርገውን አታ ቢሆን እንጂ ልጆች ለወላጆቻቸው ዑድር ሊሰጡ ይቅር ሊሉ ይገባቸዋል። አላሳደጉኝም አልጠየቁኝም ያሉ ቅም መያዝ በሸሪዓው አይፈቀድም። ቢበድሉህም የሚል የነቢዩ ሐዲስ አለ። ለወላጆች በጎ እንድንሆን በተናገሩበት ሐዲሳቸው ላይ ወላጆችን መንከባከብና ለነሱ በጎ መሆን እነሱ ለኛ መልካም ሲውሉልንና ሲንከባከቡን ብቻ ሊሆን አይገባውም። ስለተንከባከቡን መንከባከብና ማክበር አጸፋ መመለስ ነው የሚባለው። ወላጆች ወደ ጀነት ምንገባባቸው አላህ የሰጠን በሮች ናቸው። ሁለት ወላጆች ያሉት ሰው ሁለት የጀነት በር አለው ማለት ነው። አንዱን ያጣ አንድ በር ተዘግቶበታል። አንዱን ያጣ አንድ የጀነት በር አጥቷል። ሁለቱን ያጣ ሁለቱንም የጀነት በሮችን አጥቷል። ይሄን መልካም እድል ፈጥነን ልንጠቀመው፣ ልንጓጓለት፣ ልንሳሳለት ይገባል። ብዙ ወላጆቻቸውን ቸላ ብለው የኖሩ ሰዎች ከእንቅልፋቸው የሚነቁት ጊዜው ካለፈ በኋላ ነው። ወላጆቻቸው ከሞቱ በኋላ ነው። የተወሰኑት ደግሞ ለረጅም ጊዜ ሲበድሏቸው ሐቃቸውን ሲነፍጉ ቆይተው እነሱ የልጅ አባት ሲሆኑ ነው፣ ሲወልዱ ነው የወላጅን ደረጃ የሚያውቁት። የትኛውም ሁኔታ ላይ መጀመሪያ ወላጆቹን በተመለከተ ቸለተኛ የነበረ ስህተት የፈጸመ ሰው ሊተውበት፣ በህይወት ካሉ ፈጥኖ ይቅርታ ሊጠይቃቸው፣ ያለፈውን የሚረሱበትን ጥሩ ነገር ሊያደርግላቸው፣ ሊያስደስታቸው ይገባል። ከሞቱ በኋላ የነቃ ሰው ደግሞ አላህን ምህረት ሊጠይቅ፣ ለነሱ አዘውትሮ ዱዓ ሊያደርግ፣ ለስማቸው ኸይር ነገር ሊያደርግላቸው፣ ከቻለ መድረሳ መስጂድ ሊሰራላቸው፣ ሐጅና ዑምራ ካላደረጉ አቅም ካለው ሊያደርግላቸው፣ ዘውትር እንዳቅሙ ሰደቃ ሊሰጥላቸው ይገባል። እንደዚሁ የእነሱን ዘመዶችን ፈልጎ መጠየቅ፣ ዝምድናቸውን መቀጠል፣ የእነሱን ወዳጆችን ማስደሰት፣ ስጦታ መስጠት
እነሱ እንዲደሰቱ አላህ ተባረከ ወተዓላም እንዲምረን ሰበብ ይሆናል። ሌላኛው ጥያቄ እህቴና ወንድሜ የብድርና ቁጠባ ድርጅት ውስጥ ነው የሚሰሩት። ሁለቱም የሚተዳደሩት በዚህ ነው። ሐራም መሆኑን ያውቃሉ። ሌላ ስራ እስከምናገኝ ድረስ ነውም ይላሉ። አሁን እኔ ወደ ሀገር ልገባ ስለሆነ እህቴ ቤት ነው የማርፈው። እሷ ቤት የምበላው ምግብ ሐራም ይሆንብኛል ወይ የሚል ጥያቄ ነው። አላህ ተባረከ ወተዓላ ባሮቹ ሐላልን እንዲበሉ መልካም ስራን እንዲሰሩ አዟል። ሐራምን መብላት ሐራምን መነገድ በዲኑ ተወግዟል። ምግብህን አጥራ ዱዓህ መቅቡል ይሆናል ብለዋል ነቢ ዓለይሂ ሰላቱ ወሰላም። ሐራምን የሚበላ ሰው ሰውነቱ በሐራም የደለበ ሰው አላህ ዱዓውን እንደማይቀበለውም ገልጸዋል። ያንዳንዷ የሰው ልጅ ነፍስ ሪዝቋ አላህ ላይ ነው ያለው። በጣም መጓጓትና መስገብገብ ሪዝቁን በሐራም ለመፈለግ ሊያነሳሳን አይገባም። ሐራምን ከስብ የሚከስብን ሰው ወይም ደግሞ ገንዘቡ ከሐራምና ከሐላል ቅልቅል የሆነን ሰው ልንመክረው ይገባል፣ ልንገስጸው ይገባል። በተቻለን ያክልም ከእርሱ ጋር ከመመገብ ልንቆጠብ ይገባል። ሁኔታው ካስገደደ ወይም አስፈላጊ ሆኖ ከተገኘና ጥቅም አለው ከተባለ ገንዘቡ የተወሰነው ሐላል የተወሰነው ሐራም ከሆነ ሰው ጋር ምግብ ብንበላ ስጦታውን ብንቀበለው ምንም ችግር አይኖረውም። ከዑለሞች አስተያየት ውስጥ ራጅሕና ተመራጭ በሆነው ወላኪን ገንዘቡ ከሐላል ከሐራም የተቀላቀለ የሆነ ሰው ጋር ምግብ ስንበላ ወይም ስጦታውን ስንቀበል ከሐላሉ ሰርቶ ባመጣው ይሆናል ብሎ በማሰብ ሊሆን ይገባል። ሐላሉም ሐራሙም ያው ነው ችግር የለውም ሁሉም ሐላል ነው በሚል ሊሆን አይገባም። እንደዚሁ ደግሞ የምንበላው ወይም በስጦታ መልኩ ስራው እንዲህ አይነት የሆነ ሰው የሰጠን ምግብ ወይም ዕቃ ራሱ የተሰረቀ ወይም ራሱ ሐራም መሆኑን እርግጠኛ ከሆነን ይህ ይከለከላል። እንደዚሁ ደግሞ ለኛ ብሎ ሐራምን ሰርቶ እንዳመጣ ካወቀን ይሄም ይከለከላል። ነገር ግን በየትኛውም መልኩ ሰርቶ ካመጣው በኋላ የራሱ ካረገው በኋላ ለኛ ቢሰጥ ለሌላ ሰው ቢሰጥ ራሱ ሐራም እስካልሆነና የተከለከለ እስካልሆነ ድረስ ቢጠቀሙት ችግር የለም። ይህንንም የሚያሳዩ በርካታ ደሊሎች አሉ። ከዚህ አንዱ ነቢዩ ዓለይሂ ሰላቱ ወሰላም አይሁዶች ምግብ ጋብዘዋቸው ይበሉ እንደነበረ ተነግሯል። አይሁዶች ሪባ እንደሚበሉ፣ ጉቦ እንደሚቀበሉ፣ ኸምርን ሐላል ነው ብለው እንደሚያምኑና እንደሚሸጡ ይታወቃል። ወሀከዛ በርካታ ሰለፎች ጓደኛ ሪባን የሚበላ ከሆነ ሀዲያ ከሰጠህ ወይም ደግሞ ምግብ ከጋበዘህ ብላ ለአንተ ምግቡ ሐላል ነው ወንጀሉ እሱ ላይ ነው የሚሆነው ያሉበት አጋጣሚ አለ። ይሄም ከሐሰኑል በስሪ ከሰዒድ ብን ጁበይርና ከዙህሪ ከሌሎችም ተነግሯል። ወላኪን ዙህሪ እንዳሉት ከሰጠው ነገር ውስጥ ራሱ ሐራም የሆነ ነገር ካለ ግን መተው ይወጅብበታል ብላ ዕሙመን ጥንቃቄ ማድረጉ የተሻለ ነው። አንዳንድ አይቻልም ያሉ ዑለሞችም ስላሉ ማለት ነው። አስፈላጊ ግን ሆኖ ከተገኘ ወይም ደግሞ አማራጭ ከጠፋ በመጠኑ ቢደረግ ችግር አይኖረው፣ እሱን ከመምከርና በልብ ከመጥላት ጋር። ሌላኛው ጥያቄ አሰሪዎቼ የ1 ዓመት ከ3 ወር ደሞዝ አልሰጡኝም። ዘካ የማወጣለት እነሱ ብሩን ከሚሰጡኝ ቀን ጀምሬ ነው ወይስ እነሱ ላይ ዓመት የተቀመጠውን አስቤ ነው የማወጣው የሚል ጥያቄ። በየትኛውም ሰዓት ለመስጠት ዝግጁ ከሆኑ ዘካ መውጣት ዋጅብ የሚሆንበትን መጠን ደርሶ እነሱ ጋር ከተቀመጠበት ጊዜ ጀምሮ በየዓመቱ ዘካውን ማውጣት ይወጅባል። እነሱ ግን መቼ እንደሚሰጡ ካልታወቀ ምንም ያክል ጊዜ እነሱ ጋር ቢቆይ ሲቀበሉት የ1 ዓመት ብቻ ይወጣበታል። ሌላኛው ጥያቄ በረመዳን 1 ቀን ባለቤቴ አልጾመም ነበረ። እሱ ባለመጾሙ ምክንያት በቀኑ ክፍለ ጊዜ ግንኙነት አደረገን። ከፋራው ምንድነው? አሁን ባለቤቴ ጋር ተለያይተናል የሚል ጥያቄ ነው። ጾምን ከሚያፈርሱ ነገሮች መሃል አንዱ የተቃራኒ ጾታ ግንኙነት ነው። በየትኛውም መልኩ በራስ ፍላጎት የዘር ፈሳሽ እንዲወጣ ማድረግ ነው። በቀኑ ክፍለ ጊዜ ጾመኛ ሆኖ
ያወቀ በፍላጎቱ ግብረ ስጋ ግንኙነት ያደረገ ሰው ጾሙ ይበላሻል፣ ወንጀለኛም ይሆናል። ትልቅ የሆነ ከፋራም ይወጅብበታል። ከፋራው አንድ ባሪያ ነፃ ማውጣት ነው። ይሄን ማድረግ ያልቻለም ያላገኘ ሰው በተከታታይ 2 ወር መጾም ይወጅብበታል። ይሄን ማድረግ ያልቻለ ሰውም 60 ምስኪን ማብላት ግዴታ ይሆንበታል። ባልና ሚስት ሁለቱም ተስማምተው ፈልገው ፈቅደው ካደረጉት እነዚህ ህግጋት ሁለቱንም ይመለከታሉ። ሁለቱም ጾመኞች ከነበሩ። ሚስት ተገዳ ከሆነ ያደረገችው ከፋራ አይወጅብባትም። ቀኑን ግን ቀባ ማውጣት ይወጅብባታል ያሉ ዑለሞች አሉ። ሙሉ በሙሉ ተገዳ ከሆነ ረስቶ ወይም ተገዶ የበላ ሰው ጾም እንደማይፈርስ ሁሉ ባሏ አስገድዶ ግብረ ስጋ ግንኙነት እንድትፈጽም ያደረጋት ሴትም ጾሟ አይፈርስም ያሉ ዑለሞችም አሉ። ባል በበቂ ምክንያት ጾመኛ ካልነበረ ጾሙን ካፈረሰ ሚስት ምንም አይነት ዑድር ከሌላት ባሏ የአልጋ ጥያቄ ስላቀረበ ብቻ በተከበረው በረመዳን የቀኑ ክፍለ ጊዜ እሺ ብላ ከባሏ ጋር ልትተኛ አይገባም። ይሄን ማድረጓም ወንጀል ነው። መተውበትና ቀኑን ቀባ ማውጣት ከፋራ መክፈል ይጠበቅባታል። ሌላኛው ጥያቄ አሰሪዎቼ የሻዕባን 15ኛውን ቀን የአላህ ቀን ነው እያሉ ያከብሩታል። በዛ ቀን የሚያስፈልጋቸውን ነገር ሁሉ የምሰራው እኔ ነኝ። ስራውን በመስራቴ የወንጀሉ ተባባሪ እሆናለሁ ወይ? የሚሰጡኝስ ደሞዝ ሐራም ይሆንብኛልን? ወደፊትስ ምን ማድረግ ነው ያለብኝ? የሚል ጥያቄ ነው። ሻዕባንን የአላህ ቀን ነው ልዩ ቀን ነው ብሎ ምግብ እየደገሱ የተለያየ ነገር እያደረጉ ማክበር ቢድዓ ነው። በዚህ መልኩ ሻዕባንን ለሚያከብሩ ሰዎችም ምግብ መስራትና ቀኑን በዓል ማስመሰል በወንጀል ከመተባበር ይቆጠራል። ብቸኛው ስራው ይህ የሆነ ሰውም እንዲህ አይነቱን ስራ እየሰሩ ብር መቀበልም ይከለከላል። ወላኪን አብዛኛው ስራ ሐላል ስራ ከመሆኑ ጋር በዓመት አንዴ የሚከሰት ነገር ከሆነ ይህ አንድ ቀን በተፈጸመው ስህተት ዓመት ሙሉ ሐላል ስራ እየሰሩ የሚቀበሉት ደሞዝ ሐራም ይሆናል አይባልም። ይበዛ ይሄን ከማድረግ መቆጠብና አይ በየዓመቱ የግድ ይሄን መስራት ይወጅብብሃል ወይም ይወጅብብሻል ካሉ ቤት መቀየሩ ስራ መቀየሩ ግዴታ ይሆናል ነው ምንል። ነብዩ አለይሂ ሰላቱ ወሰላም ኩሉ ቢድዓቲን ضላለ ብለዋል። ዲን ላይ አዲስ የሚፈጠር ነገር በሙሉ ቢድዓ ነው፣ ቢድዓ በሙሉ ጥመት ነው ብለዋል። ሰዎችን በጥመትና በወንጀል ማገዝ በዲኑ የተከለከለ ነው። የተከለከለን ነገር ለማድረግ የሚያስገድዱ ሰዎችን መለየትና ከነሱ መራቅ የእያንዳንዱ አማኝ ግዴታ ነው። ተመክረው ካልተቀበሉና እሺ ካላሉ ማለት ነው። ሌላኛው ጥያቄ ወንድሜ ደቡብ አፍሪካ ነው የሚኖረው። የመኪና አደጋ ደርሶበት እጁን ተሰብሮ የደም ካሳ ብለው ብር ሰጡት። ይህ ብር ሐላል ይሆንለታል ወይ የሚል ጥያቄ ነው። በመሰረቱ ሆን ብሎ የሰው ልጆች የሰውነት አካል ላይ ጉዳትን የፈጸመ ጉድለትን ያስከተለ ሰው ሸሪዓው ያስቀመጠው ህግ ቂሳስ ነው። በስህተት መልኩ ከሆነ ግን ይሄ የተደረገው ካሳ ይከፈላል። ካሳውን የሚከፍለው በመሰረቱ ጥፋቱን የፈጸመው ሰው ነው። ራሱ ካልከፈለና ሌላ ሰው እንዲከፍልለት ካደረገ የተጎዳው አካል የሚቀበለው ሐቁን እስከሆነ ድረስ ጉዳቱን ያስከተለው አካል ተቀበሉ ውሰድ ካለው አካል ሄዶ መውሰድ ይችላል። ይህ እንዳለ ሆኖ ግን ሙስሊም የሆነ ሰው በዘመኑ ያለው በቁማርና በሪባ የተሞላውን ኢንሹራንስን ሊጠቀም አይገባም። በዲናችን ሪባ መብላት፣ ቁማር፣ ማታለልና ያላግባብ የሰውን ገንዘብ መውሰድ የተከለከለ ነው። እነዚህ ሁሉ ኢንሹራንስ ውስጥ አሉ። በአላህ መመካትን ተወኩልንም ጭምር ይጻረራል። ሌሎችም በርካታ የሆኑ የማታለልና ያላግባብ የሰውን ሐቅ የመብላት ሁኔታዎች ውስጡ ላይ ይታያል። እንዲህ አይነቱ ችግር የገጠመው ሰው ለጎዳው ሰው ራሱ ካሳ መስጠት ከቻለ መልካም፣ ካልሆነ ዘመዶቹ ቤተሰቦቹ ተባብረው እንዲሰጡለት ይደረጋል። የተጎዳው አካል ግን ለሱ የሚገባውን ካሳ ሸሪዓው በተጠበቀ መልኩ ጉዳቱን ያስከተለበትን አካል መጠየቅ ይችላል። ከየትም አምጥቶ ቢሰጠው ያመጣበት መንገድ ተገቢ ካልሆነ የሚጠየቀው ገንዘቡን ያመጣው ግለሰብ፣ ጉዳተኛው ቢቀበል
ችግር የለም። በዲኑ ከሚገባውና አስፈላጊ ከሆነው በላይ ሊቀበል አይገባም እንጂ። ሌላኛው ጥያቄ ሀገሬ ያለሁኝ አሞኝ እናቴ ጠንቋይ ቤት ወስዳኝ ጂኒ ይዟታልና አስጠምቂያት ብለዋት ለ3 ቀን አስጠመቁኝ። እኔም ትንሽ እንደቆየሁኝ ወደ ሳውዲ መጣሁኝ። ለዚህ ወንጀላችን ምን ማድረግ ነው ያለብን? ሸሃዳስ መያዝ ያስፈልጋል ወይ የሚል ጥያቄ ነው። ጠንቋዩ ሁሉን ነገር ያውቃል ብለው አምነው ከሆነ ሄደው የጠየቁት ይሄ ከአላህ በስተቀር ማንም የገይብን የሩቅን አያውቅም ከሚለው የቁርአን አያ ጋር የሚጋጭ በመሆኑ ያከፍራል፣ ከእስልምና ያወጣል። ይሄን ያደረገ ሰው መተውበት እንደ አዲስ ሸሃዳ መያዝ ይጠበቅበታል። ወላኪን ይሄን በጀህልና ያደረገ ሰው አሊያ ደግሞ እንደዚህ ዝም ብሎ አላምንበትም ለማወቅ ያክል ብቻ ብሎ ያደረገ ሰው የ40 ቀን ሶላትን ተቀባይነት ያጣል። ትልቅ ወንጀልም እንደተዳፈረ ይቆጠራል። ሆኖም ጠንቋዩ ቤት የሄደውም ይሁን ይዘውት የሄዱት ተውበት ሊያደርጉ ሁለተኛ አልሄድም ብለው ለአላህ ቃል ሊገቡ እምነታቸውን ሊያስተካክሉ ይገባል። ወኢዛ መሪድቱ ፈሁወ የሽፊን ብላ ነቢዩላህ ኢብራሂም ስታመም ይፈውሰኝ አላህ ነው። ይህ የሁሉም ሙእሚን አቋም ሊሆን ይገባል። ሲታመሙ ጠንቋይ ቤት መሮጥ፣ ስራ ልሳካ ሲል፣ ትዳር ልሳካ ሲል ወደ ድግምት መሄድ የኢማን ጉድለት ምልክት ነው። በሸይጣንም ማመን ነው። ገይብ የሚያውቀው አላህ ብቻ ነው። ወደ ጠንቋይ ሄዶ የሚለውን አምኖ የተቀበለ ሰው ነቢዩ መሐመድ ላይ በወረደው ሸሪዓ በቁርአን ከፍሯል፣ ክዷል ብላ ነብዩ ሰለላሁ ዐለይሂ ወሰለም ጠንቋይም እንዲገደል አዘዋል። በርካታ ሱሐቦችም ጠንቋይን ገድለዋል። ካሁን ቀደም የሄደ ሰው ተውበት ሊያደርግ ሁለተኛ አልሄድም ብሎ ቃል ሊገባ ሄዶ የማያውቅ ደግሞ አቋሙ ላይ ሊጸናና ይበልጥ ሊጠነቀቅ ይገባል። ድግምትም ይሁን ሌሎች በሽታዎች ያጠቁት ሰው ቁርአን ሊቀራ፣ ዱዓ ሊያደርግ፣ ዝክር ላይ ሊበረታ፣ በአላህ ሊመካና ሊተማመን ይገባዋል። ሌላኛው ጥያቄ የአንድ ሰፈር ልጆች መስጂድ ለመስራት አንድ ግሩፕ ላይ ተሰብስበን ነበረ። የነየቱ ልጆችን የነየቱትን ብር መጠንና ስማቸውን ጽፌ ለሌሎች መነሻ ይሆን ዘንድ በግሩፑ ልከዋለሁኝ። ልጆቹ ስማችንን አትጻፊ ሪያ ይሆናል ይላሉ። ስማቸውንም ጭምር መላኬ ሪያ ውስጥ ይገባልን የሚል ጥያቄ ነው። አላህ ተባረከ ወተዓላ በድብቅም በገሃድም ሰደቃ መስጠትን አወድሷል። ሪያ ላይ ወድቃለው ንያ ይበላሻል ብሎ ለፈራ ሰው በድብቅ መስጠቱ በላጭ ነው። ሰዎች ምንም እንደማይጠቅሙና እንደማይጎዱ አውቃለሁ፣ የኔን መስጠት አይተው ሌሎችም እኔን ተከትለው ሰጥተው የኸይር በር ከፋች በመሆኔ አጅር ማግኘት ፈልጋለሁ ብሎ የነየተና ያሰበ ሰው በግልጽ ሰደቃ ቢሰጥ ምንም ችግር የለውም። ወላኪን ሪያ ይሆንብኛል ስሜን አታውጡ ካለ አንድ ሰው ማውጣቱ ተገቢ አይደለም። ሌሎች እንዲነሳሱ ከተፈለገ ፈቃደኛ የሆኑ ልባቸውን ንያቸውን ጠንቅቀው ያወቁና ይሄ ነገር ላይ የተስማሙ ሰዎችን ስምና የነየቱትን መጠን ማውጣት ይቻላል። ወይም ደግሞ ስሙ ሳይገለጽ በጎ አድራጊ ይሄን ያክል ነይቷል ማለት ይቻላል። ይሄም በእውነት ሊሆን ይገባል። እንዲሁ ውሸታቸውን በጎ አድራጊ ይሄን ያክል ሰጥቷል ብለው የሚጽፉና የሚናገሩ አሉ። ሌላ ጊዜ ደግሞ የብዙ ሰዎችን ገንዘብ ሰብስበው ከሰዎች መሃል የአንዱን ስም መርጠው እገሌ ይሄን ሰጥቷል የሚሉበት ሁኔታም አለ። ውሸት ሙሉ በሙሉ በዲኑ የተከለከለ ነው። አላህ በተከበረው ቃሉ አላህን ፍሩ ከእውነተኞች ሁኑ ብሏል። ያልሰጡትን ያክል ሰጥቻለሁ ማለት ግልጽ የሆነ ውሸት ነው። በራስ ለመደነቅም በር ይከፍታል። ሰዎችም የሌለንን ያክል እንዲሰቅሉን ያደርጋል። ሰዎችን ወደ መልካም ነገር መጣራትና ማነሳሳት በምንችለው በዲኑ በሚፈቀደው ብቻ ሊሆን ይገባል። ሌላኛው ጥያቄ ሴት ልጅ በተወለደችበት ፀጉር ሳትላጭ ወይም ሳትቆረጥ ብታድግ በሸሪዓ እንዴት ይታያል የሚል ጥያቄ ነው። በሸሪዓ የሚፈለገው ይሄ ነው። የወንድ ልጅ እንጂ ፀጉሩ የሚነሳው የሴት ልጅ ፀጉሩ አይነሳም። ከአቂቃ ጋር ተያይዞም ይሁን ከአቂቃ በኋላ ለአቂቃ የሴትን ልጅ ፀጉር መላጨት ይቻላል አይቻልም? ኺላፍ አለበት። ራጂሑ አይቻልም። ከአቂቃ በኋላ ከሆነ በየትኛውም መልኩ የሴት ልጅ ፀጉር አይላጭም። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ሌላኛው ጥያቄ እኛ ሴቶች መስሪያ ቤት ወይም ኬላን አልፈን ስራ ስንሄድ መታወቂያችንን ከፊታችን ጋር ለማመሳሰል ፖሊሶች ሲፈትሹ
ፊታችንን ካልገለጣችሁ ይሉናል። ገልጠን ብናሳያቸው ሐራም ይሆንብናል ወይ የሚል ጥያቄ ነው። እነሆ ሴት ልጅ በዲናችን ከአጅነቢ ወንዶች ፊቷን እንድትሸፍን ታዛለች፣ እጅና እግሮቿንም ጭምር። ይህ ዋጅብ እንደሆነ የሚያሳዩ በርካታ የቁርአን የሐዲስ የደጋግ ቀደምቶች ንግግሮች ማስረጃዎችም አሉ። በመሆኑም ሴት ልጅ በምርጫዋ በፍላጎቷ ለአጅነቢ ወንድ ፊቷን ገልጣ ልታሳይ አይገባም፣ ሐራምና የተከለከለ ነው። ወላኪን ማንኛውም የታዘዘ ነገር አቅም የፈቀደው ያክል ነው የሚሰራው። እንደዚሁ ደግሞ የተከለከሉ ነገሮችም ሁኔታዎች ካስገደዱ አንዳንዴ የሚቀሩበት ሁኔታ ይኖራል። ሴት ልጅ ከታመመችና የሴት ሐኪም ካጣች ወንድ ጋር መመርመር መታየት ትችላለች እንደምንለው ሁሉ በተለያዩ አጋጣሚዎች በመሰረቱ ማይፈቀድለት ወንድ ሴትን ልጅ ካላየ ተብሎ የሚገደዱበት ሁኔታ ካለ ቢቀድሪል ሐጃ ቢታይ ችግር የለም። አضሩራቱ ቱቢሑል መሕዙራት ተብሏል። ፊትሽን ገልጠሽ ከመታወቂያው ጋር ካላመሳከርኩኝ አታልፊም ካለ የሄደች ያለው ወደ ቤተሰቦቿ ቢሆን ወይም ወደ ቤቷ ቢሆን ወደ ቤተሰብሽም ሆነ ወደ ቤትሽ አትግቢ፣ እዛው ቆመሽ ቅሪ አይልም ሸሪዓ። ለችግሮች ሁሉ መፍትሄ የሚያበጅ ሸሪዓ ነውና። ወላኪን እንዲህ አይነቱ ሁኔታ ይገጥመኛል ብላ ምሰጋ ከሆነ ሴት ልጅ ኒቃብ እንኳ ብታደርግ ተውባ ተኳኩላ ልትሄድ አይገባም። አድርጋውን ከሆነ እንዲህ አይነቱ ችግር ከገጠማትና ለመግለጥ ከተገደደች በተቻላት ያክል ፈጠን ብላ ፊቷ ላይ የተጠቀመቻቸው መዋቢያዎችን ልታስወግድ ይገባታል። እንደዚሁ ደግሞ የምትችለውን ሁሉ አድርጋ ከመግለጥ ውጭ ያሉ አማራጮችን ልትጠቀም ለማሳመን ልትሞክር ይገባል። የማረጋገጡና የማመሳከሩን ስራ ሴቶች እንዲሰሩትም ልጠይቅ ይገባል። ሴት ጠፍቶ ወንዱ በሚያደርገው ጊዜም በሰከንዶችና በደቂቃ ውስጥ ሊጠናቀቅ ይገባል። ገና ማየት ከመጀመሩ በፊት ሊገለጥ አይገባም፣ ፊቷ ሊገለጥ አይገባም። አይቶ ከጨረሰ በኋላም ገልጣ ልትቆይ አይገባም። መግለጥ የተፈለገው የተወሰነ የፊቷን አካል ከመሆኑ ጋር ከአንገት በላይ ያለውን ሰውነቷን ሙሉ ልትገልጥ አይገባም። ይሄን የሚያደርጉ ግለሰቦችም አላህን ሊፈሩ ሊጠነቀቁ፣ የሰዎችን መብት ሊጠብቁ፣ የሰውን ክብር ሊጠብቁ ይገባቸዋል። ሌላኛው ጥያቄ ሴት ልጅ በምትኖርበት አካባቢ የዲን ትምህርት ማግኘት የማትችል ቢሆንና ዲኗን ለመማር ፈልጋ ከምትኖርበት አካባቢ መማር ወደ ምትችልበት ራቅ ያለ ቦታ በመሄድ ያለ ማህረም ከሴት ጀማዎች ጋር በመሆን ዲኗን መማር ትችላለችን? ሚዲያዎችን ተጠቅማ እንዳትማር ኔትወርክ አይሰራም የሚል ጥያቄ ነው። ያለ ማህረም መጓዙ ይከለከላል። ወደሚፈልጉት ሀገር ማህረም ካደረሰ በኋላ እዛ ቦታ ላይ ፊትና እስከሌለ ድረስ ብትኖር ችግር የለም። ወላኪን በተቻለ ያክል ሴት ልጅ ሊረዳት ሊጠብቃት ከሚችል ማህረም ወንድ ጋር አብራ ልትኖር ይገባል። ሀገሯ ላይ እውቀት ካለ ታግሳ ሰብር አድርጋ ዋጅብ የሆኑ እውቀቶችን እዛው ልትማር ይገባል። ይሄን ማመቻቸት ካልተቻለ ማህረሟ ካደረሳት በኋላ እውቀት ያለበት ቦታ ላይ አላህን ከመፍራት ጋር ጥንቃቄ ከማድረግ ጋር ሒጃቧን ከመጠበቅ ጋር ከሙስሊም እህቶቿ ጋር ሆና ብትማር ችግር አይኖርም። ሌላኛው ጥያቄ አሰሪ በሽተኛ ናት፣ መንቀሳቀስ አትችልም። ሐፋዛ የምቀይርላት እና ሐፍረተ ገላዋ ላይ ያሉ ፀጉሮችን የማነሳላት እኔ ነኝ። ይሄን ማድረጌ ሐራም ይሆንብኛል ወይ የሚል ጥያቄ ነው። ከባልና ሚስት ውጪ ማንም የማንንም ሐፍረተ ገላ ማየት የተከለከለ ነው በዲን ተገደው ካልሆነ በስተቀር። ሴቶች እህታቸውን በሚያዋልዱበት ጊዜ የሴት እህታቸውን ሐፍረተ ገላ ለማየት ከተገደዱ ሊያዩ ይችላል። ይሄ የምታደርግ ሴት ከሌለች በወሊድ ምክንያት የሴት ልጅ ህይወቷ ከሚያልፍ ወንድ ሊያደርገው ይችላልና አስፈላጊ ከሆነ ወንዱም ተገዶ ሊያይ ይችላል። እንደዚሁ ደግሞ በሌሎችም ህክምናዎች ጊዜ ለሐጃና ለዘሩራ ሊፈቀድ ይችላል። አንዲት ሴት እድሜዋ ገፍቶ የግል ንጽህናዋን መጠበቅ በማትችልበት ሁኔታ ላይ
ባሏ ካለ ባሏ ይሄን ሊያደርግ ይችላል። በባልና ሚስት መሃል ማየት አይቻልም የሚባል የሰውነት አካል የለምና ባል ከሌላት ወይም ባል ይሄን ማድረግ የማይችል ከሆነ ሴት ልጆቿ ሊያደርጉ ይችላል። ሴት ልጆች ከሌሏት ወይም ደግሞ ይሄን ማድረግ የማይችሉ ከሆነ ወንድ ልጆቿ ሊያደርጉ ይችላል። እህቶቿ፣ ሴት ዘመዶቿ ሊያደርጉ ይችላል። ወንዱም እንዲህ አይነት ችግር በሚገጥመው ጊዜ ልታደርግ የሚገባው ሚስቱ ናት። ሚስቱ ካላደረገች ወይም ከሌለች ወንድ ልጆቹ ሊያደርጉ ይገባል፣ ይፈቀድላቸዋል። ወንድ ልጆች ከሌሉት ካላደረጉ ሴት ልጆቹ ቢያደርጉ ችግር የለውም። ለወንዱም ይሁን ለሴቷ ከባል ወይም ከሚስት በኋላ ልጆቻቸው ማድረግ ካልቻሉ ከራሳቸው ጾታ የሆኑ ዘመዶቻቸው ማድረግ ካልቻሉ ቤተሰቦቻቸው ማድረግ ካልቻሉ የወንዱን ማንኛውም ወንድ የሴቷን ማንኛውም ሴት ሊያደርግ ይችላል። ለሐጃና ለበሩር አስፈላጊ ሆኖ ሲገኝና ሲገደዱ ወላኪን በተቻለ ያክል ሀፍረተ ገላቸውን ከማየት መጠንቀቅ ያስፈልጋል። ቀጥታ በባዶ እጅ ከመንካትም መጠንቀቅ ያስፈልጋል። ሀፍረተ ገላን በጨርቅ ራቅ አድርጎ መሸፈን ከዛ በኋላ ሳያዩ የሚያስፈልገው ነገር ሁሉ ማድረግ ይቻላል። በባዶ እጅ እንዳይነኩም ጓንትና መሰል ነገር ማድረግ ተገቢ ነው። ሌላኛው ጥያቄ እኔ አሁን ባለሁበት ሁኔታ ኒካህ ግድ እንደሚለኝ ብረዳም እናቴ ግን እንዳገባ ፈቃደኛ አይደለችም። ምክንያቱም ተመርቄ ስራ ከያዝኩኝ ቅርብ ጊዜ ነውና የተወሰኑ ዓመታት እሷን ብቻ ልረዳ ትፈልጋለች። ራሴን ከሐራም ለመጠበቅ የእሷን ፈቃደኝነት ሳልጠብቅ ባገባ የእናቴን ሐቅ አለመጠበቅ ይሆንብኛል ወይ የሚል ጥያቄ ነው። ጋብቻ በመሰረቱ ሱና ቢሆንም ለነፍሱ ሐራምን የሚፈራ ሰው ላይ ግን ዋጅብ ይሆንበታል። ለተቃራኒ ጾታ ግንኙነት ለኒካህ ጉጉት ያለው ኒካህ ባለማድረግም ሐራም ላይ ወድቃለሁ ብሎ የሚፈራ ሰው አቅም ካለው ማግባት ይወጅብበታል። ወላጆች ልጆቻቸውን ፈጥነው ሊድሩ ልጄ ሆይ አግባ ብለው ሊገፋፉ ይገባቸዋል እንጂ በተለይ ባለንበት ዘመን አታግባ ሊሉ አይገባም። መስራት የሚችልበት አቅም ካለው ወይም ደግሞ ገንዘብና ሙያ ካለው ወንድ ልጅ ፈጥኖ ሊያገባ ይገባል። ወላጆችን መታዘዝ ግዴታ የሚሆነው በመልካም ነገር ካዘዙ ነው። እሺ ብሎ መከልከል የሚቻለውም ከመጥፎ ነገር ከከለከሉ ነው። ወይም ቢተው ችግር የለውም የሚባልን ነገር ቢከለክሉ ነው። አማ መተው ጉዳት የሚያስከትል ማድረጉ ወንጀለኛ የሚያደርገን ነገር ካዘዙ መታዘዝ ግዴታ አይሆንም። ሆኖም ወላጅ እናትን ለማሳመን መሞከር፣ በሌሎች ማስረዳትና ማስመከር በላጭና ተመራጭ ነው። አይ ካሉ እናቴ ሆይ ካንቺ የሚበልጥ ማንም የለም፣ በምችለው ሁሉ ከማንም በላይ አንቺን ለማስደሰት ጥረት አደርጋለሁ፣ ለኔም ላንቺም ለዲኔም የሚበጀው ትዳር መያዜ ነው ብሎ በግልጽ ከመናገር ጋር ትዳር ማድረግ ይቻላል። ትዳሩ መዘግየቱ ችግር ከሌለውና ዚና ላይ ወድቃለሁ ብለው የሚፈሩበት ሁኔታ ከሌለ እናትን ማስደሰቱ የአጭር ጊዜ ገደብ እንድትሰጥ ማድረጉና እሷን ያስደሰቱ እሷ በፈቀደችበት ጊዜ ማግባቱ በላጭና አጅር የሚያስገኝ ነገር ነው። ሌላኛው ጥያቄ ባለቤቴ ጋር ተጣልተን ፍታኝ ስለው ይሄን ያክል ብር ካልሰጠሽኝ አልፈታሽም አለኝ። እኔም ያለኝን ገንዘብ ሰጥቼው ፈታኝ። ከተወሰኑ ቀናት በኋላ ደውሎ ረጃዕቱ አለኝ። እኔ ልጁን አልፈልገውም፣ ብሩንም ከፍዬ እሱ ረጃዕቱ ማለት ይችላል ወይ የሚል ጥያቄ ነው። የሆነ ነገር ሰጥቶ ኒካህ ማውረድ ሁልዕ በመባል ይታወቃል። ወይም ደግሞ አጠላቁ ቢዕወድ ይባላል። በእንዲህ አይነቱ ሁኔታ ላይ ከሚስቱ የተለያየ ወንድ ረጃዕቱ ብሎ ከእሷ ጋር መኖር አይፈቀድለትም። ጠላቁ ባኢን ነው የሚሆን። ረጃዕቱ ለማለት መሟላት ያለባቸው መስፈርቶች አሉ። ከነዚህ መስፈርቶች መሃል አንዱ ባል ከሚስቱ የሆነን ጥቅም አግኝቶ ወይም ደግሞ እሱ ጋር የነበራትን ሐቅ እንድትተውለት አድርጎ መፍታት የለበትም። የሆነ ነገር ተቀብሏት ወይም ደግሞ እሱ ላይ የነበራትን ሐቅ እንድትተውለት ጠይቋት ከሆነ የፈታት የተቀበለው ነገር ወይም የተወችለት ነገር ይብዛም ይነስም ከዛ በኋላ ረጃዕቱ ብሎ ከሷ ጋር መኖር ትዳሩን ማስቀጠል አይችልም። ምክንያቱም ሚስት የሆነ ነገር የተቀበለችው ወይም እሱ ላይ የነበራትን ሐቅ የተወችው ከሱ ለመገላገል ብላ ነው። ተቀብሎ ፈቷት ሲያበቃ ድጋሚ ረጃዕቱ ብያለሁ የሚል ከሆነ ያሰበችው አልተሳካም፣ ከሱ መገላገልም አልቻለችም ማለት ነው።
ለሆኖም ይሄን ያክል ስጪኝና እፈታሻለሁ ብሎ የነበረ ወንድ መጀመሪያ የጠየቃትን ያክል አግኝታ ባሰጠውም ተወሰነ ነገር አግኝታ ሰጥታው በጊዜው ወዶ ተቀብሎ እሺ ብሎ ከፈታት በኋላ ረጃዕቱ ማለት አይችልም። እያንዳንዱ ሙስሊም ከዲኑ ጋር ተያያዥ የሆኑ ነገሮችን ሊያቅ፣ ሊጠይቅ፣ ሊማር ይገባዋል። አላህ ከጀህልና ይጠብቀን። ለሁላችንም ጠቃሚ እውቀትን ከመልካም ስራ ጋር يوفقنا على كل شيء قدير والله أعلم. السلام عليكم ورحمة الله وبركاته.